የአባ ሚስት በሚያሳዝንና በሚገርም ሁኔታ እጅጉን ልብ በሚሰብር መልኩ ቤቱን ለናቴ ፈርማ ሰጠችው። ትሁትና ተመስገን ደግሞ ከሚባለው በላይ በንዴት ተቃጠሉና እንዴት እንደዛ አባክ ትሆናለህ? በአባዬ እጅ በልተህ ጠጥተህ እንዴት ትከደዋለህ? አለና ተመስገንም ከሚባለው በላይ ከናቴ ጋር ከባድና አደገኛ ጦርነትን ፈጠረ። አባባ እንግዲህ ወደ ቤቱ ሲመለስ ቤቱ ተሽጦና እንዲሁም ደግሞ ናቴ ጋር ተፈራርመው የትሁትና የተመስገን እጅጉን በጣም በሚያሳዝን ሁኔታ መናደዳቸውና መቃጠላቸው እንዲሁም ደግሞ ትሁቴ እስካሁን ድረስ እንዳንተ አይነት አጭበርባሪና እንዳንተ አይነት ጉዴ አጋጥሞኝ አያውቅም። ምን አይነት ራስ ወዳድ ነህ እያለች ከሚባለው በላይ ትሁቴም ራሷን መቆጣጠር አቅቷት የናቲን አደገኛና ከባድ ተንኮል አረጋገጠች። አየሽ ትሁቴ አባዬ እንግዲህ ከሚባለው በላይ ለእናቱም ሆነ ለራሱም እዚህ ቤት አስጠግቶት ብዙ ነገር አድርጎለት ነበር። ናቲ ግን ከሚባለው በላይ ራስ ወዳድና አደገኛ ሰው መሆኑን አረጋገጥሽ አይደል? በጣም ያሳዝናል። የሰው ልጅ ይህን ያክል ለጥቅም መሯሯጡና መስገብገቡን በማይገርምና በሚደንቅ ሁኔታ እጅግ የሚያሳዝንና የሚለይ ነገር ነው ብሎ ተመስገን ለትሁት ስለ ናቲ ክፋትና መጥፎነት እየነገራት ሳለ እማዬ ቆይ ምን ሆነሽ ነው ግን? ምን አይነት ነገር ቢያጋጥምሽ ነው እንደዛ አይነት ነገር ያደረግሽው? ምንም ቢፈጠር ምንም አንቺ ይሄን ነገር ማድረግ የለብሽም ነበር። ከባድና አደገኛ ጥፋትን አጥፍተሻል አለና ተመስገንም ተቆጣት። ትሁቴም ደግሞ እጅጉን በጣም አዘነችና ወይኔ ጉዴ፣ አሁን አባዬ ሲመጣ መልስ የምሰጠው ምንድን ነው? የኔ ነገር በጣም ያሳዝናል እማዬ። ከምትዩና ከምታስቢው በላይ አባዬ እኮ ለኔ ነው ሁሉንም ንብረት አደራ ብሎ የሰጠው። በሚያሳዝን ሁኔታ ግን ይሄ ነገር መፈጠሩ እድሜ ልኬን ሲያመኝና ሲያቃጥለኝ ይኖራል ብላ ትሁቴ ውስጧ ነደድና መቃጠል ጀመረች። ትሁቴ እንግዲህ አንቺና እኔ ምንም ማድረግ አንችልም። በቻልነው መጠን ብዙ ነገር አድርገናል። እማዬ አሁን ማስታወስ በጀመረች ሰዓት እንዴት ያባየን ንብረት አንስታ ትፈርማለች? ይህንን ነገር ደግሞ ያደረጉት በጥናትና በጥበብ ሞልቷት ፈርማ እንድትሰጠው ስለፈለገ ነው። በጣም ያሳዝናል ብሎ በጣም ነው የተናደደው ተመስገን። ትሁትም ካሁን በኋላ በህይወቴ መስመር እንድትገባ አልፈልግም። እንዳንተ አይነት ራስ ወዳድና አረመኔ ሰው መቼም ቢሆን ለህይወቴ አያስፈልገኝም ብላ አለችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አመሰግናለሁ። ትሁቴ ከሚባለው በላይ ራሷን መቆጣጠር አቃታትና ወይ ጉድ! የዛሬው የተለየ ነው። ምን አይነት ጉድ ሊያሳየ ፈልጎ ነው? እንዳንተ አይነት ራስ ወዳድና አረመኔ ሰው በህይወቴ አይቼም አላቅም። ተህይወቴ ውጣልኝ ብላ አሰናበተችው። ሌላውና ትልቁ ነገር ደግሞ ትሁት ራሷን መቆጣጠር ያቃታት ነገር ተመስገን የሰጣት ስጦታ መቼም ቢሆን ልትረሳው እንባዋ እየረገፈ እንዴት ትዝ አለህ? በጣም አመሰግናለሁ ብላ የልጇን ፎቶ አሰርቶ ሲሰጣት እሷም በጣም ደስ ብሏት ያንን ፎቶ ተቀበለችና እየሳመች በደስታ ተውጣለች ማለት ነው። እንግዲህ ከሚባለው በላይ ትሁት አሁን ላይ በልደቷ ቀን ብሎ የሌለ ነገር ልደቷ ባልሆነ ሰዓት ልደትሽን ላክብርልሽ የኔ ቆንጆ እንኳን ተወለድሽልኝ ብሎ የሌለ ነገር አድርጎ ሁላቸውም በሳቅ ስቀውበት ቅጥል ርር አድርገው ታናደውታል። እሱም ደግሞ ጠብቂ አንቺ ጉደኛ፣ እንደዚህ ላደረግሽ ነገር በሙሉ ዋጋ ትከፍያታለሽ፣ በቀላል የምተውሽ እንዳይመስልሽ
አለና ከሚባለው በላይ ደንግጦ እንግዲህ እድል ናት ይሄን ሀሳብ ያመጣችው። ነገ የትሁቴ ልደቷ ነው። ለልደቷ ደግሞ የሆነ ነገር እንድታደርግላት ፈልጋለሁ ብለው እሺ በቃ ትሁቴን አበጃጃት እና ዝንጥ ብላ እንትን እንድላ ትፈልጋለሁኝ አለ። እሷም እሺ በጣም የሚገርምና የሚደንቅ ነገር ነው እያለች ትሁቴን ጸጉሯን እያበጠረቻት እያስተካከለቻት ሳለ ቆይ ዛሬ ምን ታይቶች ነው ምን ተገኘ ብላ ስትል አይ እንዲሁ አላድል በቃ ፏ ብትን ማለት አለብሽ አለቻት። ከዛ እሺ አለችና እንግዲህ ትሁቴና እድል አንድ ላይ ሆነው የአባባ ሚስት በጩኸት ቀወጠችው። እሱ ምንድነው አስታውሳ ቤቱ ይሄ የኔ ነው ወይስ አይደለም የሚል በጣም ተቀያይሮባት ነበርና ይህ በፊቱ ቤቲስ ኩሽናው ሰፋ ያለ ቡና ማፈላበት እንጀራ መጋገርበት ይሄ ደግሞ ከየት የመጣ ቤት ነው እያለች እንትናለች። እድልም እናቷን እቅፍ አረገቻትና እማዬ በህይወቴ እንደ ዛሬ ደስ ብሎኝ አያውቅም። እንኳንም አስታውሽልኝ። በጉጉት ስጠብቅ እኮ የነበረው ትልቁ ነገር ይሄ ነው። ዛሬ ላይ ከምትዩና ከምታስቢው በላይ ትልቅ ደስታ ተሰምቶኛል። እኔ የምፈልገው አንቺ ማስታወስሽን ነው እድሌ። ታዲያ ምን ዋጋ አለው? እኔ በማስታወሴ በጣም አፍሬያለሁ አለች። ምንድን ነው ያሳፈረሽ ነገር አለቻት። ያሳፈረኝ ነገርማ በፍጹም ትውስታዬን ላውቀው አልቻልኩም፣ ትውስታዬን ላገኘው አልቻልኩም አለች። እንዴ አሁን አስታወስኩ አላሉሽም እንዴ? በትውስታዬ መካከል አንቺ የለሽም። የበፊት ትውስታዬ፣ ባሌ፣ ልጄ፣ ቤቴ ትዝ ብሎኛል። እዛ ላይ ግን አንቺን ላገኝሽ አልቻልኩም አለቻት። ወይኔ በቃ አሁን እማዬ ታስታወሰች። እኔን እንደ በፊቱ እኔን እንዳሁኑ አድርጋ አታስበኝም ማለት ነው። በጣም ነው የማዝነው። ይህ ከባድና አደገኛ ስህተት ነው። እንዴትም እንደማድረግ አላቅም ብላ ራሷን መቆጣጠር አቃታት። ወደ ክችን ስትሄድ ክችን ላይ ምንም የሚበላ የሚጠጣ ምግብ የለም። ትሁትም እንደዛው ክችኑን አስር እየሄደች ትከፍተዋለች። ምንም የሚበላ የሚጠጣ ነገር የለም። ወይኔ አባዬ ለካ እንደዚህ ብዙ ነገር እየጎደልን ነው ያለው። ይህማ በፍጹም መሆን የለበትም። የሆነ ነገር ማድረግ አለብኝ። ትሁቴ እኔ ካሁን በኋላ እናቴ በራብ ስትሞት እዚህ እጄን አጠፍጥፌ ቁጭ ማለት አልፈልግም። የሰው ቤት ስራ መስራት ፈልጋለሁ አለች። ትሁቴ ደግሞ እኔ የስራው ልምድ አለኝ፣ አንቺ እማዬን አባዬ እስከሚመጣ ድረስ መጠበቅ አለብሽ። ምክንያቱም አባዬ ከመጣ በኋላ ምንም እኮ አስቤዛ የሚጎል ነገር የለም። ስለዚህ ምንም አትጨናነቂ። እና ታዲያ እናቴ በራብ እንድትሞትብኝ አልፈልግም። ይብለጥ ደግሞ ስታስታውስ ደስ ብሎኛል። ትሁቴ ልቤ የተሰበረው ነገር እትውስታዋ ውስጥ እኔ ያለመኖሬ በጣም ነው ያዘንኩት። ተረጋጊ እድል፣ አንቺም እኮ ቤተሰቦችሽን ልታገኝ ትችያለሽ። ይሄ ደግሞ ቤተሰቦችሽን ስታገኝ ለቤተሰቦችሽ ያለሽ ፍቅር ጥልቅ ይሆናል። ስለዚህ ተረጋጊ ብላለቻት። እኔ ተማየ ውጭ እኮ ሰው አላቅም። ይህን ያክል እድሜና ጊዜ አብሬ ከሷ ጋር ነው የኖርኩት። አሁን ላይ ከምትይውና ከምታስቢው በላይ ብቻዬን ያለማየ ኑሬም አላቅም። እሷ እኮ ሁሉ ነገሬ ናት ብላ አለች። ተረጋጊ እድልዬ፣ እስካለን ድረስ ሁላችንም አንድ ነን። ስለዚህ የሚቸግር ነገር ካለ እኔም ካጠገብሽ አለሁኝ። ቤተሰቦችሽ ደግሞ እንዲገኙ መስዋዕትነት መክፈል አለብን አለቻት። እሺ ብላ ደስ አላትና ወደ ውጭ ወጥታ ስታለቅስ ተመስገን መጣና እድሌ አንቺ ምንም አይክፋሽ፣ እማዬ አሁን ስታስታውስ የበፊቱን ትውስቷን እንጂ አሁን ላይ ያለውን ብዙ እንትን ላይላት ይችላል። ያኔ ተወት ስታደርግሽ በቃ ሌላ ነገር እንዳይሰማሽ ሰዎችሽን ፈልገናቸው እንደምናገኛቸው እርግጠኛ ነኝ። የዛኔም ታዲያ አንቺ እኮ ቤተሰቦችሽ የምታገኝ ለማየ ያለሽ ቦታ እኩል አይሆንም አላት። እማዬም በማንም ልተካት የማልችል ውድ እናቴ ናት። እስካሁን ድረስ እኮ ቤተሰቦቼ ልጃችሁ ሞታለች ብለው አልፈለጉኝም። ስለዚህ የት ብዬ ነው የማገኛችሁ? ግድ የለሽም፣ ሁሉም በጊዜው ይሆናል። አንቺ ብቻ ተረጋጊ። እሺ እኔ አሁን ስራ መስራት እፈልጋለሁ፣ ስራ እንድታስገባኝ እፈልጋለሁ እያለች አለችው። እፈልግልሻለሁ፣ ተረጋጊ። የሰው ቤት ምን ያህል ከባድና አደገኛ እንደሆነ የምታውቂ አይመስለኝም። እና
ነገሮች ውስጥ ከሚስተካከሉ ድረስ ተረጋጊ። አሁንም ማየ ጨርሳ ስላላስታወሰች ከአጠገቧ ሆነሽ ልትንከባከቢያትና ልትጠብቂያት ግድ ይላል ብሎ ሲል እሺ በቃ ሁሉንም ነገር አደርጋለሁ እና አሁን ላይ ግን በጣም ደስ ብሎኛል እናቴ እና ተሙ ለትሁቴ የሆነ የሚያስደስት ስጦታ ግዛላት አለችው። እሺ ችግር የለውም አደርግላታለሁ። እኔ ምን አይነት ስጦታ እንደሚያስደስት ባላቅም ለሷ ይሆናል ብዬ ያልኩትን ስጦታ አንተን እላለሁ። አዎ ሴት ልጅ እኮ ስጦታ ስትሰጥ በጣም ደስ ይላታል ብላለችው። እሺ እድልዬ አመሰግናለሁ ብሎ ተመስገን እድልን አመሰግናት። ናቲንም እንደዛ ስትለው እንግዲህ ኬክና ሰዓት ገዝቶ ሲሰጣት ተመስገን ግን እጅግ በጣም የምትወደውንና የልጇን ፎቶ ሲሰጣት በጣም ነው ያለቀሰችው። ከዛ ተመስታ አቅፍ አደረገችው። ናቲ እርር ቅጥል ድብና አለ። ሌሎቹም ተደሰቱ። ባደረገው ስጦታ ደግሞ በጣም እየተገረመ እየሳቁበት ነበረ ማለት ነው። የቲና ስራ እንግዲህ ሀብትና ንብረት ያለውን ሰውዬ ግፋ ልትበላ ንብረቱን በሷ ስም አዙር ያለው ብሎ ፈርሞላታል። ሚስቱን አመጣና እህቴ ብሎ አስተዋውቋታል። የእሱም ሚስት ከሱ የባሰች የቲና አለ የተባለን ሀብትና ንብረት በሙሉ እንደዚህ አይነ በስርነቷን ተጠቅመው ሊበሉ የተነሱ አደገኛ ሰዎች መሆኗን አወቀች። ከዛ ችግር የለውም ሁላችሁም በምትቀልዱት ነገር ላይ ቀልዱ፣ እኔን ግን ማንም አያታለለኝም፣ ሁልሽም ይችሽን ታገኛለሽ እያለች መፎከርና መደናበር ጀመረች። መጨረሻ ላይ እዛ ወረቀት ላይ እንድትፈርምና ወደ አዲሱ ቤት ሊሄዱ መሆኑን ሲነግሯት የሆነ ቅር ያላት ነገር አለ። እኔ ምለው እናንተ እህትና ወንድም አትመስሉም፣ ደግሞ አንድ ላይ ቁጭ ብላችኋል፣ እያየኋችሁ እኮ ነው ብላ ስትል ደነገጡና እጃቸውን እንትናሉ። ቆይ ምን አይነት ደነዝ ናት ደግሞ ጭራሽ አይነ በሲር አትመስልም፣ እያየችን እኮ ነው። አይነ በሲር ሰው ብርሃን ይታየዋል ይባላል። ለዛ ነው ውዴ እኛ የምንፈልገው አሁን ተጠቅመን እንደ ኳስ አውጥተን እንጥላታለን። እቺ በጭራሽ አታስፈልግም። እሺ አንተ ያልከውን ነገር በሙሉ አምኜ እቀበላለሁኝ፣ ምንም ችግር የለውም ብላ ባሏን ቅፍ አደረገችው ማለት ነው። ቲና እንግዲህ እጇን እየገተተ ሲወስዳት ትሁቴ እንዳጋጣሚ መጣችና ፊት ለፊት ስታያቸው ደነገጠች። ቲና ብላ ስትጮህ ሰውየውን ፍጥጥ ብሎ ቀረ። አሁን ቲና ትዋረድ ይሆን ወይስ ትሁቴ ችግሮችን ትሸፍንላት ይሆን የሚለው በጣም አጓጊና አንገብጋቢ ነው ማለት ነው። የትሁት እጣ ፈንታ ምን ይሆን የሚለውንም የመጨረሻ እድል የወሰነችው ሁለቱም ሽማግሌ ይልካሉ። ቤተሰብ የመረጠውንና የወደደውን ልታገባ እሷም ቆርጣለችና በሀሳቧ ደግሞ ቲና በጣም ደስ አላትና አንቺ በጣም ጀግና ሴት ሆነሻል፣ ከዚህም በላይ ብዙ ነገር እንደምታደርጊ አስባለሁ ትሁቴ፣ አሁን ጨዋታውን ጀምረሻል፣ የሚገባሽ ላንቺ ተመስገን እንጂ ናቲ አይደለም። ስለዚህ አሁንም ቢሆን ራስሽ እንድትጠብቅ ይፈልጋለሁ ብላ ነው ያለቻትና እንግዲህ እድልም ከተመስገን ርቃለች። ምክንያቱም ትሁት እንደምትወደውና እንደምታፈቅረው ስላወቀች። ውድ የተከበራችሁ የሌላይ መሐመድ ቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።